Waza, 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 hey, hey. ሰላም ጤናን የምንመኝላችሁ ውድ የቻናላችን ቤተሰቦች እንዴት ቆያችሁልን? በቅድሚያ ለክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለስቅለትና ለትንሣኤ በዓል በሰላም አደረሳችሁ። ዛሬ በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ምንመጣ ይሆናል። የተወዳጁ የእንግሊዝ ፕሪሚየር ሊግ ከበርካታ ቀናቶች መቋረጥ በኋላ በ32ኛ ሳምንት መርሃ ግብሮች መከናወኑን ከዕለተ አርብ ጀምሮ ጨዋታቸውን ያደርጋሉ። በቅድሚያ የጨዋታ ጥቆማዎችን ወደ እናንተ እናደርሳለን። በዕለተ አርብ በለንደን ኦሎምፒክ ስቴዲየም ምሽት 4 ሰዓት ላይ ዌስትሃም ዩናይትድ ከወልቨርሃምፕተን ዋንደረርስ ጋር ሲጫወቱ፣ በዕለተ ቅዳሜ በለንደን ኤምሬት ስቴዲየም የሊጉ መሪ አርሰናል የሚካኤል አርቴታው አርሰናል ከአንዶኒ ኢራዮላው ቦርንማውዝ ጋር በኤምሬት ስቴዲየም ይጫወታሉ። በዛው በዕለተ ቅዳሜ አመሻሽ 11 ሰዓት ላይ በጄክስ ስቴዲየም ብሬንትፎርድ ከኤቨርተን ጋር ሲጫወቱ፣ በተመሳሳይ 11 ሰዓት ላይ በተርፍ ሙር ስቴዲየም በርንሌይ ብራይተን ሆቭ አልቢዮንን ያስተናግዳል። በዕለተ ቅዳሜ ምሽት 1 ሰዓት ከ30 በእንግሊዝ ሊቨርፑል ከተማ አንፊልድ ሬድ ስታዲየም ላይ ሊቨርፑል ከፉልሃም ዩናይትድ ጋር ጨዋታቸውን ያደርጋሉ። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል 10 ሰዓት ላይ ቀን 10 ሰዓት ክሪስታል ፓላስ ከኒውካስትል ዩናይትድ በክሪስታል ፓላስ በሸለረስት ፓርክ ስቴዲየም ጨዋታቸውን ያደርጋሉ። በተመሳሳይ 10 ሰዓት ላይ በሲቲ ግራውንድ ስቴዲየም ኖቲንግሃም ፎረስት አስቶን ቪላን ያስተናግዳል። 10 ሰዓት በተመሳሳይ ስቴዲየም ኦፍ ላይት ሰንደርላንድ ከቶተንሃም ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 12 ሰዓት ከ30 በዕለተ እሁድ የሳምንቱ ታላቅ ጨዋታ ቼልሲ ከማንቸስተር ሲቲ ጋር የሚጫወቱ ሲሆን፣ በዕለተ ሰኞ የ32ኛ ሳምንት የመጨረሻ መርሃ ግብር የሚሆነው ማንቸስተር ዩናይትድ በማንቸስተር ከተማ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ሊድስ ዩናይትድን ያስተናግዳል። ወደ ታላላቅ ክለቦች የጨዋታ ዝርዝር ከማለፋችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁንም በኮመንት ሴክሽን ላይ ያስቀምጡልን። ወደ ታላላቅ ክለቦች የጨዋታ ዝርዝር ስናልፍ የሊጉ መሪ አርሰናል በሜዳው ኤምሬት ስቴዲየም የአንዶኒ ኢራዮላውን ጠንካራውን ቦርንማውዝን የሚያስተናግድ ሲሆን ይህን ጨዋታ በመሃል ዳኝነቱ ማይክል ኦሊቨር የሚመሩት ይሆናል። በጉዳት ምክንያት ከአርሰናል በኩል ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ጁሪየን ቲምበር፣ ኤቨሬች ኤዜ፣ ሚኬል ሜሪኖ፣ ፒየር ሂንካፒ በጉዳት ምክንያት ጨዋታ የሚያመልጣቸው ይሆናል። ምናልባት ኤቨሬች ኤዜ ለረጅም ሳምንታት ከጨዋታ ይርቃል ተብሎ ቢጠበቅም በዛሬው ዕለት ልምምድ መጀመሩ በእሁዱ ጨዋታ ላይ ይሰለፍ አይሰለፍ የሚለውን በሕክምና ክፍል ባለሙያዎች የሚወሰን ይሆናል። የቡድኑ አምበል ወይም ካፒቴኑ ዴንማርካዊ ማርቲን ኦዴጋርድ ጉዳት ያለበት ቢሆንም በሕክምና ክፍሉ ተጨማሪ ምርመራ ተደርጎለት የመሰለፍና ያለመሰለፍ ሁኔታው የሚገለጽ ይሆናል። አርሰናሎች በዚህ ውድድር ዓመት ለ4 ዋንጫዎች ሲወዳደሩ ቢቆዩም በ2 ሳምንት ጊዜ ውስጥ በካራባው ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ተሸንፎ ዋንጫውን ሲቀማ፣ በኤፍኤ ካፑ የሩብ ፍጻሜ ጨዋታ በሻምፒዮንሺፑ ተወዳዳሪ ሳውዝሃምፕተን ተረተው ከውድድሩ መሰናበታቸው ይታወሳል። መድፈኞቹ ምን አጋጠማቸው ሲባል በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ የመጀመሪያ ዙር ጨዋታ ወደ ፖርቱጋል መዲና ሊዝበን አቀንተው ጠንካራውን ስፖርቲንግ ሊዝበንን አሸንፈው 1-0 አሸንፈው መመለሳቸው ለአርሰናሎች ትልቅ እፎይታን ሰጥቷቸዋል። በዚህ ጨዋታም አርሰናሎች ቦርንማውዝን ያሸንፋሉ ተብሎ ከፍተኛ ግምት ተሰጥቷቸዋል። ምናልባት ከማንቸስተር ሲቲ ቀደም ብሎ ጨዋታውን ማድረጋቸው ከማንቸስተር ሲቲ ጋር ያላቸውን ነጥብ ይህን ጨዋታ ማሸነፍ ከቻሉ ወደ 12 ያሰፋሉ። በዚህ ሳምንት ማንቸስተር ሲቲ ወደ ለንደን አቅንቶ በስታንፎርድ ብሪጅ ከቸልሲ ጋር ነው ጨዋታውን የሚያደርገው። ምሽት 1 ሰዓት ከ30 በዕለተ ቅዳሜ
በአንፊልድ ሮድ ስቴዲየም ሊቨርፑል ፉልሃምን የሚያስተናግድ ሲሆን ይህን ጨዋታ በመሃል ዳኝነቱ አንቶኒዮ ቴይለር የሚመሩት ይሆናል። በሊቨርፑል በኩል ይህ ጨዋታ በጉዳት ምክንያት የሚያመልጣቸውን ተጫዋቾች ስንመለከት ግብ ጠባቂው አሊሰን ቤከር፣ ዲየጎ ሊዮኒ፣ ኮኖር ብራድሊ፣ ዋታሩ ኢንዱ ስቴቨን ባጂኤስቲ እንደማይሰለፈው የተረጋገጠ ሆኗል። የሜሎስ ኪርኬዝ ሁኔታ በሊቨርፑል የሕክምና ባለሙያዎች ተጨማሪ ምርመራ ተደርጎለት የሚወሰን ሲሆን ሊቨርፑሎች በዚህ ውድድር ዓመት በከፍተኛ የውጤት ቀውስ ውስጥ እንዳሉ ይታወቃል። ባሳለፍነው ቅዳሜ በኤፍኤ ካፕ ጨዋታ በማንቸስተር ሲቲ አሰቃቂ ሽንፈት የደረሰበት ሲሆን በሌላው ውድድር በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ወደ ፈረንሳይ ፓርክ ደ ፕሪንስ ስቴዲየም አቅንቶ በፓሪስ ሴንት ዠርማ 2-0 እንደተሸነፈ ይታወሳል። ይህ መሆኑን ተከትሎ አሰልጣኝ አርነ ስሎትና ሊቨርፑል እህልዋቸው ሊያበቃ እንደተቃረበ መረጃዎች እየወጡ ይገኛል። ምናልባት ሊቨርፑሎች አሰልጣኝ የቀድሞ ተጫዋቻቸውን ዣቪ አሎንሶን እያማተሩ ይገኛል። ሊቨርፑሎች ይህን ጨዋታ ማሸነፍ የሚችሉ ከሆነ በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ ያላቸውን እድል የሚያሰፉ ይሆናል። ሌላው በዕለተ እሑድ አመሻሽ 12 ሰዓት ከ30 በለንደን ስታንፎርድ ብሪጅ የሳምንቱ ታላቅ ጨዋታ የቼልሲና ማንቸስተር ሲቲን የሚያገናኘው ጨዋታ ሲሆን ይህን ጨዋታ በመሃል ዳኝነቱ ክሪስ ካቫና የሚመሩት ይሆናል። በሁለቱ ክለቦች በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት በቼልሲ በኩል ትሬቨር ቻሎባ፣ ላይቪ ኮልዊል፣ ሪስ ጄምስ፣ ጆርጌንሰን በጉዳት ምክንያት ይህ ጨዋታ የሚያመልጣቸው ተጫዋቾች ናቸው። ኢንዞ ፈርናንዴስ ሰሞኑን በሰጠው አወዛጋቢ አስተያየት ምክንያት ጨዋታው ላይ አልፈው እንደሚችል መረጃዎች እየወጡ ይገኛሉ። በማንቸስተር ሲቲ በኩል ጆን ስቶንስ፣ ሩበን ዲያዥ፣ ጆሽኮ ግቫርዲዮል በጉዳት ምክንያት ጨዋታው የሚያመልጣቸው ወይም የማይሰለፉ ተጫዋቾች ናቸው። ይህ ጨዋታ በሁለቱ ክለቦች ወሳኝ ሲሆን ለማንቸስተር ሲቲ በዋንጫ ፉክክሩ ላይ ለመቆየት ይህን ጨዋታ ማሸነፍ ግድ ይለዋቸዋል። ለቸልሲ በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ውድድር ላይ ለመሳተፍ ይህን ጨዋታ ማሸነፍ ግድ የሚለው ይሆናል። የ32ኛ ሳምንት የመጨረሻ ጨዋታ በዕለተ ሰኞ ምሽት 4 ሰዓት ላይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ሊድስ ዩናይትድን የሚያስተናግድ ይሆናል። ይህን ጨዋታ በመሃል ዳኝነቱ ፖል ቴርኔ የሚመሩት ይሆናል። በማንቸስተር ዩናይትድ በኩል በጉዳት ምክንያት ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ማቲያስ ዶግሊት፣ ፓትሪክ ዶርጉ፣ ሊሳንድሮ ማርቲኔዝ በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾች ናቸው። ማንቸስተር ዩናይትዶች አሰልጣኝ ማይክል ካሪክን ከሾሙበት ጊዜ ጀምሮ በውብ ጎዳናዎች ላይ መጓዛቸውንና ተጋጣሚያቸው ሊድስ ዩናይትድ ላለመውረድ በሚደረገው ፉክክር ውስጥ መገኘታቸው ብሎም የላንክሻየር ደርቢ መሆኑ ጨዋታውን በእጅጉ ተጠባቂ አድርጎታል። ማንቸስተር ዩናይትድ በዕለተ ሰኞ ምሽት 4 ሰዓት ላይ በኦልድ ትራፎርድ የላንክሻየር ደርቢን ከሊድስ ዩናይትድ ጋር ያደርጋል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 32 ጨዋታዎችን አድርጎ በ70 ነጥብ አንደኛ ደረጃ ላይ ሲቀመጥ ማንቸስተር ሲቲ በአንድ ጨዋታ ዝቅ ብሎ 31 ጨዋታዎችን ያደረገው በ61 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ማንቸስተር ዩናይትድ በ55 ነጥብ ሶስተኛ ደረጃ ላይ ተቀምጧል። የኡናይ ኤምሪው አስቶን ቪላ በ54 ነጥብ አራተኛ፣ ሊቨርፑል በ49 ነጥብ አምስተኛ ደረጃ ሲቀመጥ ቸልሲ በ48 ነጥብ ስድስተኛ፣ ብሬንትፎርድ እና ኤቨርተን በተመሳሳይ 46 ነጥብ ሰባተኛ ስምንተኛ ደረጃ ላይ ሲቀመጡ ፉልሃም በ44 ነጥብ ዘጠነኛ ደረጃ ላይ ተቀምጧል። ብራይተን እና ሰንደርላንድ በ43 ነጥብ 10ኛ እና 11ኛ ደረጃ ላይ ሲቀመጡ ኒውካስትል ዩናይትድ እና በርንማውዝ 42 ነጥቦችን ይዘው 12ኛ እና 13ኛ ደረጃ ላይ ተቀምጠዋል። ክሪስታል ፓላስ በ39 ነጥብ 14ኛ ደረጃ ላይ ሲቀመጥ ሊድስ ዩናይትድ 33 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል። ኖቲንጋም ፎረስት 32 ነጥቦችን ይዞ 16ኛ ደረጃ ላይ ሲቀመጥ ቶተንሃም 30 ነጥቦችን ይዞ 17ኛ ደረጃ ላይ ተቀምጧል። ዌስትሃም ዩናይትድ 29 ነጥብ ይዞ 18ኛ ደረጃ ላይ ሲቀመጥ በርሌ 20 ነጥቦችን ይዞ 19ኛ ደረጃ ላይ ተቀምጧል። ወልቨርሃምፕተን ወንደረርስ ወልቭስ 17 ነጥቦችን በመሰብሰብ በወራጅ ቀጠና ላይ የተቀመጡ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎቹን ስንመለከት ኖርዌይ የማንቸስተር ሲቲ ግዙፍ አጥቂ ኤርሊንግ ብሮት ሆላንድ 22 ጎሎችን አስቆጥሮ ከፊት ሆኖ ሲመራ ብራዚላዊ ድንቅ አጥቂ ኢጎር ቲያጎ ከብሬንትፎርድ 19 ጎሎችን አስቆጥሯል።
አስቆጥሮ ደረስኩብህ እያለው ይገኛል። አንቶን ሰመኒዮ ከማንቸስተር ሲቲ ይሄ ጋና የመስመር ተጫዋች 15 ጎሎችን አስቆጥሮ በሶስተኛ ደረጃ ላይ ሲቀመጥ፣ ዣኦ ፔድሮ ብራዚላዊ የቸልሲ የፊት መስመር ተጫዋች 14 ጎሎችን አስቆጥረው ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለክርስትና እምነት ተከታዮች መልካም ውብ የትንሣኤ በዓል እንዲሆንላችሁ ተመኘን። ዋዛ የስፖርቱ መዓዛ